ገና ትሰማላችሁ ጉድ። የማን ነው ዛሬም ሲጽፍብኝ ነበረ ስላንተ እንኳን ብዙ አሁን ከዚህ በኋላ ኦልሬዲ ወድቃል። ቦግርማ ግን 6 ቦታ ተሰነጣጠቀ ኤርሚያስ እያለ ይላል። መለስበታ በየቀኑ ነው የሚጽፈው 6 ቦታ እያለ። ይኸው ስማ አንዱ ስንጥቃት ይኸው አንድ በልና ቁጥር ወይስ የአገው ዴሞክራሲያዊ ንቅናቄ የሚያራምደው አገዎች የአማራ አይደሉም ካላልከኝ በስተቀር ማለት ነው ካላላችሁ በስተቀር ምን እየተደረገ ይኸው ቁጥር አንድ ብላችሁ ጻፉለት። ምንድነው እያሉ ያሉት? 2016 ወደ ሰላም መጣን፣ የሰላም ድርድር አደረግን፣ ከፌደራል መንግስት ጋር ተስማማን፣ በ5 ነጥቦች ተስማማን። ዲዲአር እንዲሰራልን፣ በጀት እንዲመደብልን፣ ህጋዊ ሰውነት እንድንይዝ፣ ስራ አስፈጻሚያችን አዲስ አበባ ቢሮ እንዲኖረው፣ ትጥቅ ሳትፈቱ ችግር የለውም ትጥቁን ይዛችሁ ተንቀሳቀሱ ተብለን አቅም ያነሳቸው ዲዲአር ተሰርቶ እኛ ወደሚፈለገው እናስገባቸዋል ተብለን ከፌደራል መንግስት ጋር ተስማማን። መቀሌም ቢያለች የመቀሌ ሰዎችም ቢያሉ ህዋቶች ማለት ነው። ይገባል። ስለ አገው የሚወስነው መቀሌ ያለው ነው። አንድ ቁጥር ብለህ ጻፈው። ዛሬ መቼም ከህዋት ጋር ወዳጅ ስለሆናችሁ ለምን እንዲህ ያደርጋችሁ ወቀሳም ካላችሁ ወቀሳችሁን ወደ ትግራይ ላኩት ወቀሳው። ሁለተኛ ይሄ የአገው ዴሞክራሲያዊ ንቅናቄ አመራር ምንድነው ችግሩ? ችግሩ ምንድነው የሚለውን ነገር ይገልጸዋል። በነገራችን ላይ እስቲ ስሙት። ስለ አማራ ክልል ነው እያወራን ያለነው፣ ሌላው ክልል አይደለም። ምን ያጋጠመው ችግር ያደርጉት ለማሰላ በቃ ሴፍ አይደለንም ብሎ ያምናሉ። አንድ ህወሓት ከሌለ ሴፍ አይደለንም ብሎ የማሰብ አዝማሚያ ያለ በተለይ በጣም ጥቂት ሰዎች ግን በጣም ማበላሸት የሚችሉ አሁን ያልኩ አሁን አባል መካከለኛ አመራሩ ማዕከላዊ ኮሚቴ ምናምን እጅ በልጫ በትለው እንደዛ አይደለም። ግን የሚወስኑት አካላት ይቺ ጉዳይ ያለችባቸው ችግር አለችባቸው። ሶ በህወሓት ጥላ ስር ሆነን ነው ሴፍ ልንሆን የምንችለው የሚል አዝማሚያ ያለ። ይሄ ደግሞ በጣም አደገኛ ነው። ምክንያቱም እኛ የራሳችን ይቻላል ጉዳይ ያለን ሰዎች ነን። የአገው ዲሞክራሲ በጣም አንዳንድ ቲዮሪዎች ሄደው ስክት ይላሉ። በነገራችን ላይ ብዙ ጊዜ የምነግራችኋለሁ፣ አንብቡትም እላችኋለሁ። ስለ ስቶክሆልም ሲንድረም ነግራችኋለሁ። በቃል በቃል ስቶክሆልም ሲንድረም ነው የነገራቸው። ስቶክሆልም ሲንድረም ማለት ባጭሩ ለጨቋኞችህን ከጨቋኞችህ ከለላ መጠየቅ ማለት ነው ስቶክሆልም ሲንድሮም። ሌላ ምንም እንደው ማንዛዛቱን ተወውና ጨቋኞችህ ከለላዎቼ ናቸው ብለህ ስታስብ ማለት ነው። በጣም ኃይለኛ በሽታ ነው። ገራፊህ ከለላ ነው፣ ጨቋኝህ ከለላ ነው። ምን አለ እዚህ ጋር ህወሓት ከሌለ ሴፍ አይሰማቸውም። ጥላና ከለላ አድርገውታል። ማንን? ጨቋኙን። ይህ በጣም አደገኛ በሽታ ነው። ባይዘው በጣም ከባድ በሽታ ነው። ስቶክሆልም ሲንድሮም የመጨረሻ ከፖለቲካ ውስጥ ብቻ ሳይሆን በአስተሳሰብም የሚገርፍህን፣ የሚገልህን፣ የሚጨቁንህን ከለላ ስትፈልግ ማለት ነው። ይሄ ሁለተኛው እንደው እንድትሰሙት ንገሯቸው። ሶስተኛ በጣም የሚገርመው ስለ አመራሩ ሲነሳ እራሳቸው የህወሓት አመራሮች የዚህ ፓርቲ አመራሮች ናቸው። የአገው ዴሞክራሲያዊ ንቅናቄ አመራሮች ናቸው። ጀስት ላይክ ጎንደር ላይ ቲፒኤልኤፍ ሰው እንደመደበው ጎንደር ላይ በኋላ መጣበታለሁ። ጎንደር ላይ ሰው መድበዋል ታውቃላችሁ አይደል? ቲፒኤልኤፍ አንዱን ክንፍ የሚመራው ጎንደር ላይ ያለው ቲፒኤልኤፍ ነው። ጀስት ላይክ ዛት የአገው ዴሞክራሲያዊ ንቅናቄም ላይ ዋና አመራሩ የቲፒኤልኤፍ ሰው። ጉድ እኮ ነው። ስማ ጉድህን። አማራ ክልል የምትባል አማራ ሊቅ በደንብ ነው የምነግርህ። እዚህ በደንብ ትሰማለህ።
በደንብ ነው የምትሰማው። ሌላ ቦታ ሳትሄድ ነው የምትሰማው። አንበሩ እሱ ነው፣ ምክትሉ ወንድሙ አጎቱ ነው። አሁን ለምሳሌ ብናነሳ የክልልነት ጥያቄ ምናምን አለ አይደል የሚነሳው የሁሉ ነው አይደለም፣ እሱ ሌላ ጉዳይ ሆኖ ያኔ እኮ ማድረግ ይችል ነበር ኢህአዴግ። ሁሉ በእጁ ነው አይደል? በዛን ሰዓት ለምን አላረገው? ለምን ያኔ የዋግን በዚህ መንገድ ነው መተዳደር ያለበት ብሎ ለምን አላስበው? ለምን አሁን ፈለገው? እኮ ምን እኔ ስለደበኩት ወይም እንትን የሚል አይደለም። ለምን 27 ዓመት ሙሉ መንግስት እያለ ይህን ማድረግ አልቻለም? አዴን ካሉት 5 የሥራ አስፈጻሚ አባላት መካከል አብዛኛዎቹ ከመሰረታቸውም የህወሓት አገልጋዮችና ጉዳይ ፈጻሚዎች ሆነው የቆዩ ናቸው ያሉት አቶ አበበ በአሁኑ ወቅት ከዋግ አገው ህዝብ የተቃረነና ጽንፍ የወጣ የህወሓት አጀንዳ አራማጅ ሆነዋል ብለዋል። የሥራ አስፈጻሚ የሆኑት አካላት ልክ አይደሉም የሚል አቋም ነበር። አንደኛ ሊቀመንበሩ እሱ ነው፣ ምክትሉ ወንድሙ አጎቱ ነው። ሶስተኛው አካል ከጦርነቱ ከ2013 ዓመተ ምህረት በፊት የመቀሌ ሀድነት ክፍለ ከተማ የጸጥታ ቢሮ ኃላፊ የነበረ ነው። እድሜ ልኩን ለህወሓት የታገለ ነው፣ ለህወሓት የቆሰለ ነው። አራተኛው እኔ ነኝ። አምስተኛው ታች ያለ ልጅ እንዳለ እሱን ማን የሚያዋየውም ስለሌለ ችግር ስለሌለው ማለት ያውቁታል። ይሄ አደረጃጀት በተገቢው መልኩ ስራ አስፈጻሚ ነው አይደል? በጣም ትልቁ ወሳኙ ክፍል ነው። በተፈለገው መንገድ እንድንሄድ ምቹ ሁኔታ አይፈጥርም የሚል ነገር አንስቼላችኋል። እንደው በጣም የተገረመበት አንዱ ይሄ ነበር። ይሄ ጥያቄ ከኔ ጀምሮ ለአንተ ስለቀረብኩ ነው ስራ አስፈጻሚ እንድንሆን ያመቻቸው አይነት ነገር እና ይሄ አጠቃላይ የፖለቲካ እንትናችን ያበላሸዋል። ጉድ እኮ ነው የምሰሙት። ጉድ እንግዲህ ተመልከቱ። አገው የሚባለው ያው ክልል እንሆናለን ብሎ የሚንቀሳቀስ ድርጅት ነው። የክልልነት ጥያቄ ነው ያለው እንደምታውቁት። ከአማራ ክልል መገንጠል አለብን ነው። ይሄን ቡድን በአመራርነት የሚመሩት የህወሓት ሰዎች ናቸው። ያው ስማቸውን ሰምታችኋል፣ አልደግምላችሁም። የሰማችሁ ነው። የአማራ ሊቃን አልተሰነጣጠቅንም የምትሉ መሪ ያስቀምጥላቸዋል። ደን መቀሌ ይቀመጣሉ። አንኮ እንደው የተደረሰበት ደረጃ እኮ በጣም የሚያሳፍር እኮ ነው። በመጨረሻ የትግራይ ጥያቄ ምንድነው? የህወሓት ጥያቄ ምንድነው? የአገው ዴሞክራሲያዊ ንቅናቄ ጥያቄ በጥያቄ እንኳን አንስማማም ይላል። መጨረሻ የሚናገረው ነገር በጣም ሲሪየስ ነው። ርዕስም ያረኩት እሱ ነው። ምንድነው የሚፈልጉት? ከአገው ከዋግ ህምራ ምንድነው የሚፈልጉት ህወሓቶች? እስቲ ምንድነው የሚፈልጉት? አሁን ትሰማላችሁ። ፍላጎታቸው ምንድነው የሚለውን ማለት ነው። እዚህ ላይ በደንብ ጆሮአችሁን ከፍታችሁ ስሙ። የትግራይ ጥያቄና የኛ ጥያቄ አንድ አይነት አይደለም። በተለይ አሁን እንደምትሰማው እየጎላ መጥቷል። የኛ ጥያቄ የፌዴሬሽኑ አካል መሆን ነው። የክልልነት ጥያቄ ነው አይደለም። ስለዚህ በፌዴሬሽን ውስጥ ነው የኛ ጥያቄ ያለው። እነሱ እያደረጉ ያሉት አሁን ሌላ ጉዳይ ነው። ሲጀምር ወደዛ አስገባኝ እንጂ ስበህ የህወሓት ጥያቄ ኢትዮጵያን መቀበል እንትን የለውም። አሁን ኢንተረስት የለውም። አኩርፈዋል። በነበረው ሂደት ተከደናል፣ ለዚህ ተደርገናል ምናምን ጥያቄ አላቸው። ከዚች ሀገር ጋር ለመቀጠል ብዙ ኢንተረስት የላቸውም። የኛ ደግሞ ከዚች ሀገር ጋር ቀጥለን የፌዴሬሽን አካል መሆን ነው። ሁለቱ ይጋጫል አሁን ባለበት ነባራዊ ሁኔታ። ስለዚህ እነሱ የሚሉን ፌዴሬሽኑ አያስፈልግም ነው። አሁን ይሄ እንዳይፈጸም እኮ ተግዳሮቶች እኮ ናቸው። እነሱ ጥያቄውን በትክክል እንዳይመለስ እንቅፋት የሆኑ አካላት አሉ ነው ያልኩ ያለሁት። እኔ የምረዳው እንደዛ ነው። ኢብን እሱ ብቻ አይደለም፣ ገና ህዝባችን ጋር ገብተን መመካከር እኮ አለብን። እኛ ይሄን ጥያቄ አንስተናል። እኛ እንደዚህ መስሎን ነበር፣ ታገልነው ለዚህ ነው። ምን ትላላችሁ ብለን ህዝብ ጋር መገናኘት አለብን እኮ። ይሄ እንዳይሆን እንቅፋት የሆኑ አካላት አሉ። የሚፈልጉት ህወሓት በራሱ ውሳኔ አሁን በሚያነሳው ቢሳካ ከሆነ በትግራይ ግዛት የአገው አስተዳደር መመስረት ነው ኢንተረስቱ የኪሮስ። የህወሓትም ኢንተረስት ነው። ታራዝሞ ቁጭ አድርጎ የሚቀልብን ልትሆንለት ስራ አስፈጻሚ በኔ ይታክ ወንጀለኛ ነው በዚህ ድርጅት። የኪሮስ ኢንተረስት የህወሓት በራሱ ውሳኔ አሁን በሚያነሳው ቢሳካ ከሆነ በትግራይ ግዛት የአገው አስተዳደር መመስረት ነው ኢንተረስቱ የኪሮስ። የህወሓትም ኢንተረስት ነው። ታራዝሞ ቁጭ አድርጎ የሚቀልብ ውሳኔ አሁን በሚያነሳው ቢሳካ ከሆነ
በትግራይ ግዛት የአገው አስተዳደር መመስረት ነው ኢንተረስቱ የኪሮስ የህወሓትም ኢንተረስት ነው። ታራዝሞ ቁጭ አድርጎ የሚቀልብህ ልትሆንለት ስራ አስፈጻሚው በኔ ይታክ ወንጀለኛ ነው። በዚህ ድርጅት የኪሮስ ኢንተረስት የህወሓት ጉዳይ እስኪያልቅ ድረስ የአካባቢው ይሄ ዋርሎርድ የሚባሉ የጦር ጌቶች እዛ አካባቢ እንደዛ ሆኖ መቆየት እዛ የምትወስደውን እየወሰድክ ምናምን ታደርገው እያልክ እዛ አካባቢ በዚህ መንገድ መቆየት ከዛ በኋላ የህወሓት ጉዳይ ሲለይለት በዛ ጥላ ለምሳሌ ህወሓት በያዘው ጥያቄ ኮንፌዴሬሽን ጥያቄ አንስተዋል። ይሄ ልልፍ ምናምን ብያለሁ ከሆኑ በዛ ውስጥ መግባት ኢንተረስታቸው ነው። የዋግኽምራ ህዝብ ህወሓት ከጥንት እስከ ዛሬ ፈጸመበትን በደልና ደባ አይ ቲንክ የዛሬው ቁልፍ ነጥብ አንዱ ይሄ ነው። እንግዲህ ይሄ የትግራይ የህወሓት ጥያቄና የአገው ዴሞክራሲያዊ ንቅናቄ ለየቅል ናቸው። ግን መቀሌ ነው ይዟቸው የተቀመጠው። መቀሌ ተቀምጠዋል። ስምምነቱን አስፈርሶ ከለላ ከኔ በላይ ከለላ የላችሁም ብሎ አመራራቸውን ራሱ የህወሓት ሰዎች መድቦ ትልቅ ነው። ብዙ ነው ባይዘው ይሄ አገው ዋግኽምራ ምናምን የሚባለው ትልቅ ነው። እኔ ሬሾን አላውቀውም። ለጠየቃችሁኝ ሰዎች መረጃ ያላችሁ ላኩልን። ግን እስከምን ድረስ የሚሄድ ነው? የክልልነት ጥያቄ ክልል እንሁን የሚል ጥያቄ ነው ያላቸው። በኢትዮጵያ ፌዴሬሽን ውስጥ ሆነን ከአማራ ክልል ተገንጥለን እንውጣ፣ የራሳችን ክልል ሊኖረን ይገባል፣ በልማት ወደኋላ ቀርተናል፣ በህዝብ ብዛታችንም በምናችንም ክልል መሆን አለብን የሚሉ ነው። እኔ ይሄን ፕሮሞት እያረኩ አይደለም። እሱ የራሳቸው ጉዳይ ነው። ግን ይሄ ከክልልም ባሻገር ህወሓት የሚያስበው ምንድነው? ትግራይ ሀገር ስትሆን ወይም ፌዴሬሽኑ ፈርሶ ኮንፌዴሬት ሲሆን አገው የሚባለው አካባቢ የትግራይ አስተዳደር ግዛት ውስጥ ይገባል ነው ያለው። ይገባችሁ ምን እየሆነ እንደሆነ አማራ ክልል የት ውስጥ እየገባ እንደሆነ የአማራ ኤሊት ቢገባ ጥሩ ነው። የተዘበራረቀብህ ኤሊት ነው። ያኛው የትግራይ ኤሊት የተበተነ ነው። ይሄ ግራ የገባው ነው። በራሱ ላይ በጥይት የሚተኩስ ማለት ነው። ስለሱ ደግሞ ሌላ ጊዜ እነግራችኋለሁ። ከጅምሩ የተበተነ ነው። ችቦም አልነበረውም የአማራ ሊቅ። አይ ቲንክ ወደ ሊቁም ገብቶ መነጋገር ስለሚያስፈልግ ነው ጠንከር እያልኩ የምናገረው። በነገራችን ከድርጅት አልፈን ሊቁንም መነጋገር ያስፈልጋል። በራሱ ላይ ግንባሩ ላይ ጥይት የሚመታ እግሩ ላይ ጥይት የሚመታ መጀመሪያውኑ የማሰሪያ የሌለው ምንም ሊጥ አላሰረው ሲባጎ አላሰረው የሆነ ገመድ አላሰረው በተንትን ያለ ከጅምሩ ማለት የአማራ ሊቅ ማለት እንደዛ። ከዛስ አገው ምናምን ይልና አገው ምናምን ይላል ይወጣል። መቀሌ ይቀመጣል። መቀሌ ተቀምጦስ አገው ክልል ናት ምናምን ሲጮተው ዝም በል። የምን ክልል መሆን ነው? እኛ ሀገር እንሆናለን። ፌዴሬሽኑ ይፈርሳል። ኮንፌዴሬት ከሆነ ሆነ፣ ካልሆነም ግን ትግራይ የምትባል ሀገር ስትመሰረት የአገው አስተዳደር እኛ ውስጥ ዞን ሆኖ ይመጣል እያሏቸው እንትን ሆኖ አንድ ብራንች ሆኖ ይመጣል። ግዛት ሆኖ ይመጣል። ይሄን ነው የምትሰሙት። እየሰማ ነው የአማራ ሊቅ። ይሄ ትግራይ የነበረ መቀሌ የነበረ ሰው ነው። የድርጅቱ ስራ አስፈጻሚ ከአምስቱ አንዱ ነው። ይመርሃል። ይሄን ስትሰማ ያመሃል። እንዲያምነው ምነግርህ እኔ ስድብህን እያየው ነው። ግን ከዚህ እውነታ ብትሳደብም ልትርቅ አትችልም። በግልጽ ነው እየነገረ ያለው። በአገረ ትግራይ የአገው አስተዳደር፣ በትግራይ ግዛት የአገው አስተዳደር ይሄን ነው እያሉ ያሉት። ደን ህወሓት ፌዴሬሽኑ እንዲፈርስ ይፈልጋል፣ ነግሮናል። እኛ ደግሞ የፌዴሬሽኑ አካል ሆነን ግን ደግሞ የክልልነት ጥያቄያችን እንዲመለስ እንፈልጋለን። ጥያቄያቸው ለየቅል ነው። ህወሓት ከኛ አንፃር የሚፈልገው ፌዴሬሽኑን ወደ ኮንፌዴሬሽን ቀይረን በትግራይ ግዛት ውስጥ በትግራይ ሀገር ውስጥ የአገው አስተዳደር መመስረት ነው። ያስኪፈጸም ግን አለ እንዳትረሷ መጨረሻ ላይ ተናገራት። ያስኪፈጸም ግን አገው መበጥበጥ አለባት አለ። አልሰማችኋትም? እሷ አገው መበጥበጥ አለበት፣ በጎበዝ አለቆች መበጥበጥ አለበት። አገው
አሁን እየሰሩ ያሉት በጎበዝ አለቆች አገውን መበጥበጥ ነው። ካልሰማችሁ ልድገምላችሁ። ስለዚህ በአሁን ሰዓት የአማራ ዴሞክራሲያዊ ንቅናቄን አመራሮች የወሰዱት ተልኮ የህወሓት ፍላጎት የሚሳካበት ደረጃ እስኪደርስ ድረስ ዋግ ኽምራን የጦር አበጋዞች መናኸሪያ ማድረግ ነው። ዋግ ኽምራ የጦር አበጋዞች ይሆናል። ከዛ በኋላ የማስ ፍላጎት እስኪመጣ ህወሓት ያሰበው ነገር እስኪደርስ ድረስ ማለት ነው። ይሰማል? የአማራ ሊቅ እየሰማን ትሰማለህ መቼም ይሆነብህ ያለው ይሄ ነው። ከዛ ጽምደው እያልክ ትመጣለህ። አንድ አማራ እያልክ ትመጣለህ። ከዛ በኋላ አንድ አማራ አይደለ? አንድ አማራ እንዲህ ነው የሚያደርጓችሁ። በዚህ በኩል እንደ የሻዕቢያ ኤርትራናይዜሽን ኦፍ ትግራይ ባይዘው ይሄ ነው ባህሪው። የተለያየ ኢንተረስት ያላቸውን ሰዎች በጆንያ ውስጥ በፌስታል ቋጥሮ ማስቀመጥ ማለት ነው። ኤርትራናይዜሽን ኦፍ ትግራይ አንዱ የኤርትራ ባህሪ እሱ ነው። የሻዕቢያ የተለያየ ፍላጎት ያለው ኢቭን አጌንስት የኤርትራ ኢንተረስት ያለው እንኳን በፌስታል ቋጥሮ ያስቀምጡታል። ለተሳሳቱ አሁን ከኤርትራናይዜሽን ኦፍ ትግራይ የተወሰደው ምንድነው? ኢቭን ከነሱ ኢንተረስት የተቃረነ ቢኖርም በፌስታል እየቋረጡ መቀሌ ላይ ያስቀምጣሉ በጆንያ ማለት ነው። የአማራ ሊቅ እየሰማ ነው። መስሚያ አለ አይደል? ጆሮ አለ አይደል? ከዛስ ደግሞ ሌላው ይመጣና ይደነፋል። ሌላው ደግሞ መጥቶ እንደነ አርበኛ ጌታ አስራደ ረዳት ፕሮፌሰር እሱ ደግሞ መጥቶ የአፋብን የፖለቲካ መምሪያ ኃላፊ ይደነፋል። ደግሞ በዚህ በኩል የጎንደሩ አሁን ግን የአፋብን ነው። እኛ በህወሓትም ጄኖሳይድ ተፈጽሞብናል፣ በብልጽግናም ጄኖሳይድ ተፈጽሞብናል። የፈጸሙብን ደግሞ ተገንጣዮች ናቸው፣ ብሔር ተኮሮች ናቸው፣ ዘር ተኮሮች ናቸው ብሎ ደግሞ ይመጣል። ማን? ረዳት ፕሮፌሰር ጌታ አስራደ። ማን ነው እሱ? የዘመነ የፖለቲካ መምሪያ ኃላፊ። ጉድ እኮ ጉደኞች ነው። በጣም እኮ ጉደኞች ናቸው እነዚህ ሰዎች። አዎ ነው እንደምትናደዱ ግን ስሙት። ላይ መንፈሱ ሀገራችን ውስጥ በዚህ ሰዓት ህዝባችን ሰቆቃ ላይ ነው ያለው። ህዝባችን አደጋ ውስጥ ነው ያለው። በተለይ ያሳለፍናቸው ኢህአዴግም የብልጽግና ስርዓትም ጭምር ተገንጣይ የሆኑ ህዝብን የሚከፋፍሉ ብሔር ተኮር የሆኑ ዘር ተኮር የሆኑ ስርዓቶች በመሆናቸው ምክንያት በየዕለቱ የንጹሐንን ሞት፣ ስደት፣ ረሃብ እና ሰቆቃ ነው ስናዳምጠው የምንውለው። የአማራ ፋኖ ብሔራዊ ተለይም ወይም ደግሞ በወል ስሙ የፋኖ ትግል በዚህ ልክ ወደ ጫካ የገባበት አፈሙዝ ያነሳበት መሰረታዊ ምክንያት ሁሉም አይነት የሰላማዊ ትግል መንገዶች ዝግ በመሆናቸው ነው። ይሄ ሰማችሁት? ተገንጣዮች፣ ብሔር ተኮሮች፣ ዘር ተኮሮች ህወሓትና ብልጽግና ማለት አይ ጌታ አስራደ ቲፒኤልኤፍ ጋር ሄደን አሁን ጄኖሳይድ ፈጽማችሁብኛል የምትለው ሱሪን ዝቅ አድርጎ ነው የሚገርፍህ። አስረስ ሱሪን ዝቅ አድርጎ ያገኘህና ትላንትና ነው የተናገረኝ የሰማሁት ትላንትና ነው። አስረስ ሱሪን ዝቅ አድርጎ ግረፈው ነው የሚለው። ይገርፋል፣ በእርግጠኝነት ይገርፋል። ለምተኝነት ሳይሆን ላይ መንፈሱ ሀገራችን ውስጥ በዚህ ሰዓት ህዝባችን ሰቆቃ ላይ ነው ያለው። ህዝባችን አደጋ ውስጥ ነው ያለው። በተለይ ያሳለፍናቸው ኢህአዴግም የብልጽግና ስርዓትም ጭምር ተገንጣይ የሆኑ ህዝብን የሚከፋፍሉ ብሔር ተኮር የሆኑ ዘር ተኮር የሆኑ ስርዓቶች በመሆናቸው ምክንያት በየዕለቱ የንጹሐንን ሞት፣ ስደት፣ ረሃብ እና ሰቆቃ ነው ስናዳምጠው የምንውለው። የአማራ ፋኖ ብሔራዊ ተለይም ወይም ደግሞ በወል ስሙ የፋኖ ትግል በዚህ ልክ ወደ ጫካ የገባበት አፈሙዝ ያነሳበት መሰረታዊ ምክንያት ሁሉም አይነት የሰላማዊ ትግል መንገዶች ዝግ በመሆናቸው ነው። ህወሓት ኢህአዴግም ተገንጣይ ነው አለው፣ ከፋፋይ ነው አለው፣ ብሔር ተኮር ነው አለው፣ ዘር ተኮር ነው አለው። ብልጽግናንም ተመሳሳይ ነው አለው። ሁለቱም ደግሞ ጄኖሳይድ ፈጽመዋል። ይሄ እንግዲህ የጎንደሩ ጌታ አስራደ የአፋብን የፖለቲካ መምሪያ ኃላፊ፣ የዘመነ ካሴ የፖለቲካ መምሪያ ኃላፊ ማለት ነው። ስለምን ያወራል? ስለ ተገንጣይ፣ ስለ ከፋፋይ፣ ስለ ብሔር ተኮር፣ ስለ ዘር ተኮር። ከዛ ጄኖሳይድ ቲፒኤልኤፍም ጄኖሳይድ ፈጽሟል። ስለዚህ ጄኖሳይድ ከፈጸመ ጋር ነው ሄደ ጽምዶ የፈጠርከው እንደመቼ ነው? አይ ጌታ አስራደ እንዲህ ናቸው። የአማራ ፖለቲካ በደንብ እንዲገባችሁ ነው። ከመጀመሪያውኑ ልጥ የለውም ያልኳችሁ ለዛ ነው። የሚያስር ገመድ የለውም። አንድ ላይ በሆንም ተለያይተናል የሚለው ምንም አንድ ገና ይሄ ሁለተኛ ነው። ስድስቱንም እነግርሃለሁ።
ገና ስድስቱንም እያንዳንዷን እነግርሃለሁ። ቀጠለ ደግሞ እንገነጠላለን ቢሉ አለ። ይሄን መንግስት ካስወገድን በኋላ ጌታ አስራደን ይሄን መንግስት ይሄን አገዛዝ ካስወገድን በኋላ የንገነጠላለን ጥያቄ የሚያነሱ ካሉ አፋብን ሰራዊት አለው እርምጃ ይወስዳል። ባጭሩ ምን እያለን ነው? አፋብን ይሄን ስርዓት አስወግዶ መንግስት ከሆነ በኋላ የመገንጠል ጥያቄ የሚያነሱ አካላት ካሉ ባደራጀው ሰራዊት ልካቸውን ያስገባቸዋል እያለ ኦኬ። ብሔር የምትሳደቡ ዜሮ ቶለራንስ ነው እዚህ ቤት ማንም እና ማስጠንቀቂያ ያሳልፍ ስላሉኝ ነው እያሳለፍኩ ነው። ዜሮ ቶለራንስ ነው። ጠቁሙኝ እከሌ ብላችሁ የጻፈውንም አድርጋችሁ። ኤሊት ስንል ኤሊቱን ነው የማወራው እኔ። ድርጅት ስል ድርጅቱን ነው የማወራው። የትግራይ ኤሊት ብዬ ስናገር የትግራይ ኤሊት ነው። የኦሮሞ ኤሊት ስል የኦሮሞ ኤሊት ነው። ህወሓት ስል ህወሓት ነው። ኦህዴድ ስል ኦህዴድ ነው። የኦሮሞ ብልጽግና ስል የኦሮሞ ብልጽግና ነው። ብአዴን ስል ብአዴን ነው። የአማራ ብልጽግና ስል የአማራ ብልጽግና ነው። በጣም ግልጽ ነው በዚህ። ስለዚህ ፕሊስ እዚህ ቤት ነን በጣም ዜሮ ቶለራንስ ያለን ብሔር ጠርቶ መሳደብ ጠቁሙን እናባራለን። ስለ ድርጅቶች ስለ ኤሊቶች ግን እንነጋገራለን። ኤሊት ሀገር ስለሚመራ ፖለቲካ ስለሚመራ ማለት ነው። ስለዚህ ዛሬ አስራደን ስናመጣው ድርጅትም ነው ኤሊትም ነው። ረዳት ፕሮፌሰር አይደል ስሙ ራሱ አሁን እኮ ነው አርበኛ የተባለው እንጂ ረዳት ፕሮፌሰር ነበር። ምን አለመጣው መንግስት ስንሆን ዘረኞች ካሉ ጎሰኞች ካሉ እንገንጠል የሚሉ ካሉ እርምጃ እንወስድባቸዋለን አለ። የዛሬ የትላንትና ንግግር ነው። አዋጨጭውለት ላስራደ ግን እንዳይሰማህ አስረስ ነው የሚሆነው። አይ እንገነጠላለን የሚባለው ማስፈራሪያ ግን ከዚህ በኋላ ለአማራ ፋኖ ብሔራዊ ንቅናቄ አይሰራም። አንደኛ እንገነጠላለን የሚለው ህዝቡ ነው ወይንስ የተደራጁ ግለሰቦች ናቸው? ድርጅት ነው እንደዛ የሚለው ወይንስ ህዝብ ነው? አሁን ባለው በኢትዮጵያ ሁኔታ የትኛው ጎሳ ተገንጥሎ ነው እንደ ሀገር ሰርቫይቭ ሊያደርግ የሚችለው? ኦሮሞ ተገንጥሎ ሰርቫይቭ ማድረግ ይችላል? አይችልም። በምንም አይነት ጥናት ብንወስድ አይችልም። ትግራይ ተገንጥሎ አገር መሆን ይችላል? አይችልም። አትሊስት ቢገነጠል እንኳን የመጨረሻ ጉዳት ነው ሊያስተናግድ የሚችለው እንደ ህዝብ ማለት ነው። አንደኛ ኢትዮጵያ የምትባለው ሀገር ስትሰራ በሁላችንም አጥንትና ደም ነው የተሰራችው። ስለዚህ የጋራ እሴታችን፣ የጋራ ሀብታችን፣ የጋራ ማንነታችን አብሮ የተጋመደ ነው። ይህንን ህዝብ ልትገነጥለው አትችልም። ስለዚህ አስቻይ አይደለም በራሱ። አሁን እንገነጠላለን የሚሉ አካላት ከዚህ በፊት እንደ ማስፈራሪያ ነበር የሚጠቀሙት። የአማራ ፋኖ ብሔራዊ ንቅናቄ ግን አገዛዙን ከገረሰሰ በኋላ የትኛውም አካል ጋር ቁጭ ብሎ ለመነጋገር፣ አብሮ ለመስራት፣ አብሮ ሽግግር ለመመስረት፣ አብሮ አንድ ሀገር ለማቆም ዝግጁ ነው። በዛ ሂደት ውስጥ ግን እገነጠላለሁ የሚል አካል ካለ የአማራ ፋኖ ብሔራዊ ንቅናቄ የራሱ ሰራዊት ይኖረዋል፣ የራሱ ፖለቲካ ይኖረዋል፣ የራሱ የወደፊት ሀገራዊ ስትራቴጂ ይኖረዋል። እንደ በፊቱ ግን ቁጭ ብሎ የሚሞትበት ከዚህ በኋላ ፋይሉ እገነጠላለሁ ብቲ ብልጽግናን ካስወገድን በኋላ እገነጠላለሁ ብቲ የአማራ ፋኖ ብሔራዊ ኃይል የራሱ ሰራዊት አለው፣ የራሱ ፖለቲካ ኃይል አለው። እንደ ድሮ ዝም ብሎ አይሽም። አርበኛ ጌታ አስራደ የፖለቲካ መምሪያ ኃላፊ የኦሮሞ ነጻነት ሰራዊት ሰምታችኋል? ኦላ ሸኔ ኦነግስ ሰማ ፈዋት ሰማሽ እቺን ነገር አይና አስራደ በዛ ሂደት ውስጥ ግን እገነጠላለሁ የሚል አካል ካለ የአማራ ፋኖ ብሔራዊ ንቅናቄ የራሱ ሰራዊት ይኖረዋል፣ የራሱ ፖለቲካ ይኖረዋል፣ የራሱ የወደፊት ሀገራዊ ስትራቴጂ ይኖረዋል። እንደ በፊቱ ግን ቁጭ ብሎ የሚሞትበት ከዚህ በኋላ ፋይሉ የተዘጋ ነው የሚሆነው። አይደለም የሆነው ጽንፈኛና ተገንጣይ አካላትን ምስራቅ አፍሪካን እገዛለሁ እያለ ሲደነፋ የነበረውን ስርዓት አደብ ማስገዛት የቻለ ነው ይህን ተገንጣይ እንኳን ማለት። ስለዚህ በዚህ ልዕልና በዚህ ከፍታ ነው ኢትዮጵያ ሁሉም ኢትዮጵያ ያን አይደለችም። እቺ ተገንጣይ በሶኮልድ ኦነግ ሸኔ በሶኮልድ ቲፒኤልኤፍ ምስራቅ አፍሪካን እመራለሁ የሚለውን ብልጽግና እንኳን ልኩን ያስገባነን የትላንትና ነው፣ የሩቅ እንዳይመስላችሁ። ቆፍጣና ነው ይሄ በጣም በእውነት እንደዚህ ነው ቆፍጠን ማለት። አርበኛ ጌታ አስራደ የምር ጎንደሬ ነው የምር
አይ አስረሰምታል አስረስ ላኩለት የአዳምና ሔዋን ልጆች ናቸው ብሎ ነው የሚያምኑ አይደለም ኢትዮጵያ ሁሉም ማለት በዚህ ልክ የሰባዊነት በዚህ ልክ የሞራል ልዕልና ያለው ነገ የአማራ ህዝብ ላይ አይደለም ለኢትዮጵያ ህዝብ እሾህ ተክሎ መሄድም አይፈልግም በፍቅር በአንድነት ህዋት ከተሳሳተው ትምህርት ወስዶ ኦነግ ከተሳሳተው ትምህርት ወስዶ ሌሎች ጽንፈኛ ጎሰኛ የተሳሳቱት ከነሱ ትልቅ ለሰን ወስዶ አገርን ማዳን ኢትዮጵያንም የአማራንም ልዕልና ከፍ ማድረግ የሚፈልግበት ከኦነግ ትምህርት ወስዶ ከጽንፈኛው ከህዋት ትምህርት ወስዶ ከጽንፈኛው ከጎሰኞች ከዘረኞች ወደፊት ነው የምንራመደው እኛ እንለያለን ልዩ ነን ጽምዶ ብንፈጥርም እኛ ልዩ ነን ነው ዞ የሚመጣ እንደሌሎቹ በልዩ ጥቅም በልዩ ተገንጣይ መምጣት የሚፈልግበት እድል የለም እንደዛ ማድረግ ቢፈልግ ከሌሎቹ ጎሳዎች የተሻለ እድል ይኖራል በነገራችን ላይ አሁን አማራ እገነጠላለሁ ቢል እንደ አማራ ይጎዳል እንደ ኢትዮጵያም ይጎዳል አንጻራዊ በሆነ መንገድ ግን ከሌሎቹ ግን የተሻለ እድል አለው በእርግጠኝነት ይሄን መናገር አማራ መገንጠል አይፈልግም ለውድድር ግን በግንጠላ ውስጥ ያለ ከመጥፎ በጣም መጥፎ ውድድር ቢካሄድ በመንገንጠል ውስጥ በጣም የሚጎዳው ኦሮሞ ነው በጣም የሚጎዳው ተጋሩ ነው አማራው ከነሱ አንፃር በጣም አይጎዳም አዲስ ቲዮሪ ነው ባይዘው it's a new finding ረዳ ፕሮፌሰር እንዴት ሪሰርች አድርጎ ይሆን is equal to mc ስኩዌርን አልበርት አንስታይንን አምጥቶ ይሆን እንደ መሐመድ ሐሰን እንደ 800ዎቹ እንትኖች ምንድነው ግድቦች መቼም እሱ በጣም መሳቂያ መሳለቂያ ሆኗል 800 እሱ is equal to mc ስኩዌር ነው የአልበርት አንስታይን ነው ምን አለ መገንጠል ቢመጣ በጣም የሚጎዳው ኦሮሞ በጣም የሚጎዳው ተጋሩ እኛ ከጉዳቱ አንፃር እንጎዳለን ግን አነስተኛ ነው ከነሱ አንፃር የሚወዳደር አይደለም it's a new finding a new discovery 361 አስተማሪ ተዛለኝ የካልኩለስ ባለፈው ነገራችሁ የለ 361 362 261 262 የሰጠኝ ሰውዬ አካሉ ነው የሚባለው መሰለኝ ስሙ አካሉ መልካሙ አካሉ ነው አንደኛው መልካሙ ነው መሰለኝ አንደኛው አካሉ መልካሙ አሪፍ ሰው እና ፈተና የፈተናችሁ የሆነ ነገር ፕሩፍ አድርጓችሁ እናንተ በሆነ መንገድ ከሄዳችሁ ፕሩፉን 20 ፖይንት እኮ ሊሆን ይችላል ያከበውና አይን ምናምን ስሎ ኒው ዲስከቨሪ ብሎ ይጽፍበታል ወሽመጣችሁ ቁርጥ ነው የሚለው ከዛ በኋላ ዛሬ ረዳት ፕሮፌሰር አስራደ ኒው ዲስከቨሪ ነው ያመጣው ያ ዲስከቨሪ ምንድነው ቅዱስ ብሔርተኛ ነን እኛ ማለት እንገነጠላለን የሚሉ ካሉ አዲስ አበባ ከገባን በኋላ ሰራዊት አደራጅተን ልካቸው ነው የምናስገባቸው ደግሞ መገንጠል ቢነሳ አማራው የሚጎዳ መሰላቸው እንዴ ከኛ በላይ እኮ የሚጎዳው ኦሮሞ ነው ከኛ በላይ የሚጎዳው እኮ ተጋሩ ነው የሚል ኒው ዲስከቨሪ ይዞ መጥቷል አስራደ ግን አይጠቅምም ያ እንደማይጠቅም ጠረጴዛ ላይ ቁጭ ብሎ ለመነጋገር 100% ዝግጁ ነው በተለይ ደግሞ እንደናንተ ለሀገር ለህዝብ በእውነት በመርህ በርት በእውቀት ላይ የተመሰረተ ሽግግር እንዲኖር አብሮ ለሚሰሩት ደግሞ በሩ እጅግ በጣም ክፍት ነው በእርግጠኝነት ከዚህ በተሻለ ከፍታ ከዚህ በተሻለ ልዕልና ሀገራችን ወደ ቀደመ ክብሯ እንድትመለስ ለማድረግ የአማራ ፋኖ ብሔራዊ ንቅናቄ ይሰራል የተወለደው የህዝብ ልጅ ነው የአማራ ልጅ ነው የኢትዮጵያ ልጅ ነው ብሎ ነው የሚያምነው በየትኛውም መንገድ በነገራችን ላይ የአማራ ፋኖ ብትፍቀው ጽንፈኛ ሊሆን አይችልም ብትፍቀው ተገንጣይ ሊሆን አይችልም ከኢትዮጵያዊነት በምንም ልታወጣው አትችልም ይሄ ለዘመናት ከትውልድ አብሮት የመጣው እናት አባቱ የተማረው ነው ስለዚህ በኢትዮጵያ አምላክ እየተባለ ያደገ ልጅ በምንም አይነት መንገድ ከኢትዮጵያ ልትገነጥለውም አትችልም ተገዶ ግን ሌሎቹ አስገድደው አማራ እንዲሆን አድርገውታል አማራ ሆኖም በአማራነቱ ክብርም ዝቅም አይልም በአማራነቱም የሚያሳፍርም ታሪክም የለውም አማራ አጥንቱን የከሰከሰ ካራማራ ላይ አድዋ ላይ መተማ ላይ ኤርትራ ላይ የትኛውም ቦታ ላይ አጥንቱንና ደሙን ያፈሰሰ ያ ዘመን እንዲመጣ ይፈልጋል አሁን ወላይታውም ሲዳማውም ኦሮሞውም ትግሬውም ይሄ ጽንፈኛ የሆነው በተለይ አሁን በዘር ፖለቲካ በጽንፈኝነት ፖለቲካ የተበላሸውን ትውልድ ያንን ትውልድ ቀይሮ አዲስ ምዕራፍ አዲስ የኢትዮጵያ ትርክት የእኩልነት ትርክት እንዲመጣ ነው የሚፈልገው በዛ መንገድ እስከሆነ ድረስ በዛ ጠረጴዛ ዙሪያ ላይ ቁጭ ብሎ ለሽግግር ራሱን ያዘጋጃል ደግሞም ይችን ሀገር የተሻለ የሚያሻግራት ሁሉም በተከበረበት ሁሉም በተወከለበት ምሁራን ባሉበት ቁጭ ብሎ መነጋገር ሲቻል ነው ከዛ የሚያፈነግጥ አካል ካለ እንግዲህ እሱን የኢትዮጵያ ሕዝብ ነው የሚፈርደው ማለት ነው የሚፈርደውም የኢትዮጵያ ሕዝብ ይሆናል ማለት የአማራ ትግል ግን በዛ ከፍታ ነው ሊሄድ የሚችለው የሚለውን ለመጨመር ነው የትላንትና ነው
እንዲህ ናቸው ጽምዶች። ረዳት ፕሮፌሰር ጌታ አስራደ እየነገረን ያለው ይሄንን ነው። የአፋብን የፖለቲካ መምሪያ ኃላፊ ነው። ሳምራይ ስናደርገው አንደኛ ቲፒኤልኤፍ የሚባለው ጽምዶ ብንፈጽምም ግን አንረሳም። እንዴት ይረሳል? አርበኛ ማን ነው አንድ የሆነ ሰው ሼር ሲያደርጉ አይቻለው። አምባሳደር ፍስሐ አስገዶም የአርበኛ መሳይን ፎቶ አድርገው ድምጽ እንትን ጽሁፍ አድርገው ዛሬ ተጋሩ ብትልም ትላንትና ለፈጸምከው የዘር ማጥፋት ቅስቀሳ የፍርድ ቤት አንተውህም የሚል ተናግረዋል መሰለኝ። እኔ አልሰማውም። በእርግጥ አምባሳደር ፍስሐ አስገዶም ተናግረውታል። አርበኛ መሳይን እንደዛ በሃይሊ ሰርኩሌት ሲሆን አይቻልም። አንረሳም ብለው እሳቸው አምባሳደር ፍስሐ አስገዶም ማለት ነው 95 ለ5 አንረሳትም፣ ኮንሰንትሬሽን ካምፕ አንረሳትም። ምን ረሳ እንዳይመስል ዛሬ ትግራይ ብትል፣ ዛሬ ተጋሩ ብትል አንረሳም። ለነገሩ አንደኛው ባለጌ ይሄ የሻቢያ ድመት አዲሱ ድመት በጣም ጸያፍ በሆነ መልኩ እዚህም አላመጣው ሲናገረው ሰምቻለሁ። በጣም ጸያፍ፣ በቃ የጸያፍነት ጥግ በፍጹም የሚዲያ የማይመጥን ማለት ነው። ወደ ቤተሰብ ወርዶ ባለጌ ስድ ግን እሱ ተጋሩ ብትልም እንደውም ምንድን ያለው ያኛው አዲሱ ድመት ኖ ቀጣዩ ተረኛ እሱ ነው ብለውታል። ዝም ብለህ ተጋሩ አትበል ያሉት በዛ ደረጃ ነው የሚመጡት እና አንረሳውምም። እዚህም አለ እና አርበኛ ጌታ አስራደም ጋር አለ ቲፒኤልኤፍ ሆይ አንረሳሽም፣ ጄኖሳይድ ፈጽመሽብናል። አስራደም ነው ይያለ ከዛስ ይሄን ስርዓት እንገረስሰዋለን። ከገረሰስነው በኋላ አዲስ መንግስት እንመሰርታለን። የምንመሰርተው መንግስት ተገንጣይ ከፋፋዮችን ያባርራል፣ ብሔር ተኮሮችን ያባርራል፣ ዘር ተኮሮችን ያባርራል። እኛ ማለት ዘር ተኮር አይደለንም፣ ብሔር ተኮር አይደለንም፣ ተገንጣይ አይደለንም፣ ከፋፋይ አይደለንም። እኛ እንለያለን፣ ልዩ ነን። እኛ በብሔር ውስጥ ሆነን የምንለይ ብሔሮች ነን። በብሔር ውስጥ ሆነን መነሻችን አማራ መድረሻችን አማራ ሆኖ ነገር ግን ኢትዮጵያ ጠባቂ ነን። አፋብን እኮ መነሻ አማራ መድረሻ አማራ ነው ብሎ እኮ ርዕዮተ ዓለም ቀርጿል እኮ። አይ ጌታ አስራደ አሁን በህይወት አለህ በህይወት አሁን የጎንደር ልጆች ዛሬ የሚናገሩትን ሄደብሰማ አለህ በህይወት ለአንተ በህይወት መኖር ነው። ከምሬ ነው። ሌላ እመጣለሁ። ሌሎቹ ዛሬ ጊዜ ስለሌለኝ ነው። እንዴት አይነት ምርጥ ንግግር ያደርጉ ደግሞ አሉ። እዛው ረዳት ፕሮፌሰር አንተው ጋር የነበረ ሰው ደግሞ ፓራላሊ የተናገረውን ይዤው እመጣለሁ። አንገትን የምትደፋበት እኛ ዘረኛ ብንሆንም ዘረኛ አይደለም ብሔርተኛ ብንሆንም መነሻችን አማራ መድረሻችን አማራ ችግር የለውም። በኢትዮጵያ ላይ ጥያቄ የለንም። ትምክተኛ ታዲያ እንዲህ እኮ ነው የሚያስበው። ሾቪኒስት እንደዚህ ነው የሚያስበው። ባይ ዘ ዌይ አገር የሚያፈርሰው ሾቪኒስት ነው አንጻራዊ ከኔፖቲክ በላይ አገር የሚያፈርሱት እነ ጌታ አስራደ ናቸው። ያኛው የበታችነት ስሜት ነው ያለው። አሁን እንትና